ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። በቅድሚያም አርዕስተ ዜና። ጥምረት ወይንም ጽምዶ የተሰኘው የማተራመሻ አደረጃጀት በኤርትራ መንግስት የተፈበረከ የፍርሃት አጀንዳ መሆኑን ጀነራል ሳሞራ የኑስ አስታወቁ። የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረሚካኤል ለተባበሩት መንግስታት ድርጅትና ዓለም አቀፉ ማህበረሰብ የጻፉት ደብዳቤን እንመለከታለን። ሌሎችንም ይዘናል። አብራችሁን ቆዩ። ጥምረት ወይንም ጽምዶ የተሰኘው የማተራመሻ አደረጃጀት በኤርትራ መንግስት የተፈበረከ የፍርሃት አጀንዳ መሆኑን የቀድሞ የመከላከያ ሰራዊት ጠቅላይ ኢታማዦር ሹም ጀነራል ሳሞራ የኑስ አስታወቁ። ጀነራል ሳሞራ የኑስ ለአዲስ ዘመን እንደገለጹት ሻዕቢያ ጽምዶ የሚል አደረጃጀት የፈጠረው በሁለት ምክንያት ነው ብለዋል። አንደኛው ብቻውን መዋጋት ስለማይችል አብሮት የሚጠፋ አካል ይፈልጋል። ሁለተኛው በፌዴራሉ መንግስትና በትግራይ ክልል መካከል መተማመን እንዳይፈጠር ለማድረግ ያስችለዋል ብለዋል። ጥምረት ጽምዶ ሲባል የሚታወቀው ለእርሻ የተሰማራ በሬ ሲጠመድ ነው ያሉት ጀነራሉ፣ ይህ አጀንዳ ግን ጥፋትን ዓላማ በማድረግ የተዘጋጀና መሰረተ ቢስ ሀሳብ ያዘለ እንደሆነ አመልክተዋል። የጥምረት ወይንም ጽምዶ ዓላማው በፌዴራል መንግስትና በትግራይ ክልል መካከል መተማመን እንዳይኖር ማድረግ ነው ያሉት ጀነራሉ፣ ለዚህም ዋነኛው ማስረጃ 8 ነጥቦችን ያካተተው የሰላም ስምምነት እንደሆነ አመልክተዋል። ከ8ቱ ነጥቦች መካከል አንዱ ነጥብ በኤርትራና በትግራይ ህዝቦች መካከል የነበረውን ግንኙነት ጤናማ ማድረግ የሚል እንደሆነ አንስተዋል። የኤርትራ መንግስት ይህንን ነጥብ ነቅሶ መውጣት አለበት ማለቱንና ከትግራይ ህዝብ ጋር ምንም አይነት ጤናማ ግንኙነት አይታሰብም ብሎ መከራከሩንም አስታውሰዋል። የኤርትራ መንግስት የትግራይን ህዝብ ከመጉዳት በስተቀር በጎ ነገር አስቦለት አያውቅም፣ ማሰብም አይችልም ብለዋል። ይህንን የጥላቻ አቋም ይዞ የሚከራከር የኤርትራ መንግስት አሁን ላይ ትግራይ ክልል ውስጥ ከሚገኙ አንዳንድ ጀነራሎች ጋር የጥምረት አጀንዳ መፍጠሩ የራሱን የጥፋት ዓላማ ለማሳካት እንጂ የትግራይና የኤርትራ ህዝብን ለማገናኘት እንዳልሆነም ተናግረዋል። ጥምረት በሚል አጀንዳ ከኤርትራ መንግስትም ይሁን ከሌሎች ጽንፈኞች ጋር የሚደረግ ግንኙነት የትግራይን ህዝብ የሚጎዳ እንደሆነም ተናግረዋል። እነዚህ ኃይሎች የትግራይ ህዝብ ከፌዴራሉ መንግስት እንዲነጠል በማድረግ አደገኛ ችግር ውስጥ እንዳይከቱት ህዝቡ ሊነቃ እንደሚገባም ገልጸዋል። ለዚህም ህዝቡ ልጆቻችንን ወደ ጦርነት አንልክም ሊሉ እንደሚገባም ጨምረው ተናግረዋል። የትግራይ ህዝብ በህወሓት ሰራዊትና በሐራ መሬት ያሉትን ልጆቹን ዲዲአር ተግባራዊ እንዲደረግላቸው በፍጥነት ወደ ሰላማዊ ኑሮም እንዲመለሱ በመጠየቅና ጫና በማሳደር ጦርነት አንፈልግም በሚል አቋሙ ሊጸና ይገባል ሲሉ የቀድሞው ጠቅላይ ኢታማዦር ሹም ጀነራል ሳሞራ የኑስ አሳስበዋል። ከ15 ቀናት በፊት የምስረታ ጉባኤውን ያደረገው የአቶ ጌታቸው ረዳ ስምረት ፓርቲ ላይ በአርማና በስያሜ እንዲሁም ሌላ ተቃውሞ ያላቸው አካላት እንዲገልጹ የብሔራዊ ምርጫ ቦርድ ጠየቀ። የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ ጥቅምት 29 ቀን 2018 ዓ.ም እንዳስታወቀው በዲሞክራሲያዊ ስምረት ትግራይ ፓርቲ ስያሜ፣ አርማ ወይንም ሌሎች ጉዳዮች ላይ ተቃውሞ ያለው አካል በ2 ሳምንታት ውስጥ ለቦርዱ እንዲያቀርብ ተጠይቋል። የኢትዮጵያ ብሔራዊ ምርጫ ቦርድ በብሔራዊ ምርጫ ቦርድ ማቋቋሚያ አዋጅ ቁጥር 1113/2011 እና በኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162/2011 መሰረት የፖለቲካ ፓርቲዎችን የመመዝገብ ኃላፊነቱን መሰረት በማድረግ የአቶ ጌታቸው ረዳ ካህሳይ ዲሞክራሲያዊ ስምረት ትግራይ ፓርቲ በሚል ስያሜ ክልላዊ የፖለቲካ ፓርቲ የምዝገባ ጥያቄ ማቅረባቸውን አስታውቋል። በአዋጅ ቁጥር 1162/2011 አንቀጽ 68 ንዑስ አንቀጽ 2 እና 3 መሰረትም በፓርቲው ስም፣ አርማ ወይንም ሌሎች ጉዳዮች ተቃውሞ ያለው ሰው ይህ ማስታወቂያ ከወጣበት ከዛሬ ከጥቅምት 29 ቀን 2018 ዓ.ም ጀምሮ በ14 ቀናት ውስጥ ተቃውሞውን ለቦርዱ ጽህፈት ቤት እንዲያቀርብ ብሔራዊ ምርጫ ቦርድ አሳውቋል። ዲሞክራሲያዊ ስምረት ትግራይ ወይንም ስምረት ፓርቲ ነሐሴ 17 ቀን 2017 ዓ.ም ሊያካሂድ ያሰበውን ጠቅላላ ጉባኤ በመቀለ ከተማ ማድረግ ባለመቻሉ አራዝሞት ቆይቶ የምስረታ ጉባኤውን ከ2 ሳምንታት በፊት ጥቅምት 14 ቀን 2018 ዓ.ም በአዲስ አበባ ሲያካሂድ ንግግር ያደረጉት የፓርቲው መስራች የቀድሞ የህወሓት ምክትል ሊቀመንበርና የጊዜያዊ አስተዳደሩ ፕሬዝዳንት በአሁኑ ወቅት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች ልዩ አማካሪ አቶ ጌታቸው ረዳ በትግራይ ክልል ያለው አፋኝ ሁኔታ እየተባባሰ በመምጣቱ ፓርቲው የምስረታ ጉባኤውን
በክልሉ ማካሄድ እንዳልቻለ ገልጸው ነበር። የስምረት ፓርቲን በሺዎች የሚቆጠሩ አባላት በማሳደግና ከሌሎች የክልሉ የፖለቲካ ኃይሎች ጋር በመተባበር ለውጥ ማምጣትና ጊዜያዊ የሽግግር መንግስት ተቋቁሞ ወደ ምርጫ የሚገባበት እንዲሁም ህጋዊ መንግስት የሚደራጅበት ሁኔታ እንዲፈጠርም ጥሪ አቅርበዋል። ህወሓት ዓለም አቀፉ ማህበረሰብ ዲፕሎማሲያዊ ጫና እንዲያደርግ የሚጠይቅ ደብዳቤ ጻፈ። ህጋዊ ህልውናው በብሔራዊ ምርጫ ቦርድ ተሰርዞ የሚገኘው ህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የፌዴራሉ መንግስት ጠባጫሪ ድርጊቶቹን እንዲያቆምና ለግጭት ማቆም ስምምነቱ ተገዢ እንዲሆን የተባበሩት መንግስታት ድርጅትና የአፍሪካ ህብረት ዲፕሎማሲያዊ ግፊት እንዲያደርጉ ለመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ እና ለህብረቱ ኮሚሽን ሊቀመንበር መሐመድ ዩሱፍ ትላንት በላኩት ደብዳቤ ጠይቀዋል። ሊቀመንበሩ ትላንት ጥቅምት 28 ቀን በጻፉት ደብዳቤ የፌዴራሉ መንግስት የፕሪቶሪያ ስምምነት ቁልፍ ድንጋጌ የሆነውን የተኩስ አቁም ስምምነት ጥሰት ፈጽሟል ሲሉ ከሰዋል። የአፋር ክልል ውስጥ በፌዴራሉ መንግስት የሚደገፍ ታጣቂ ቡድን ከትግራይ ጋር ግልጽ ግጭት ውስጥ ገብቷል ሲሉም ከሰዋል። ዶክተር ደብረጽዮን የፌዴራሉ መንግስት ሐሙስ ሌሊት በትግራይ ኃይሎች ላይ ፈጽሞታል ያሉት የድሮን ጥቃት ሁኔታውን አደገኛ በሆነ ደረጃ የሚያባብስ መሆኑን በመግለጽም አስጠንቅቀዋል። ሊቀመንበሩ ህወሓት በፌዴራል መንግስት የተፈጸመው የድሮን ጥቃት በሰሜኑ የሀገሪቱ ክፍል ለ2 ዓመታት የተካሄደውን ጦርነት የቋጨውን የፕሪቶሪያ የሰላም ስምምነት የጣሰ ነው መባሉን ተከትሎ የተባበሩት መንግስታት ድርጅትና የአፍሪካ ህብረት ጣልቃ እንዲገቡ ጥሪ አቅርበዋል። በደብዳቤው እንደተገለጸው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በደቡባዊ ትግራይ የስራ ጉብኝት ሲያደርጉ በፌዴራል መንግስት ድጋፍ በአፋር ክልል የሚንቀሳቀሰው ታጣቂ ቡድን ጉብኝቱን ለማስተጓጎልና የፕሬዝዳንቱን ልዑክ አደጋ ላይ ለመጣል ዓላማ ያደረገ ጥቃት ከፍቷል፣ ይህም የሰው ሞት አስከትሏል ብሏል። በደብዳቤውም የኢትዮጵያ መንግስት በክልሉ ላይ የድሮን ጥቃት ፈጽሟል፣ በትግራይ አፋር ድንበር አካባቢ በሚገኙ የትግራይ ኃይሎች ላይ በተፈጸመው ጥቃትም የሰው ህይወት ጠፍቷል፣ የንብረት ውድመት ደርሷል ሲልም ገልጿል። ድርጊቱ የፕሪቶሪያው የግጭት ማቆም ስምምነትን በቀጥታ የሚጥስ አሳሳቢ ጉዳይ መሆኑንም ሊቀመንበሩ አክለው ገልጸዋል። ህወሓት ጥቃቱ ግልጽ የፕሪቶሪያ ስምምነት ጥሰት ነው ሲል ገልጾ ስምምነቱ ሙሉ በሙሉ ለመተግበር ያለውን ቁርጠኝነት በድጋሚ አረጋግጧል። የተባበሩት መንግስታት ድርጅት የአፍሪካ ህብረትና ዓለም አቀፉ ማህበረሰብ ስምምነቱ እንዲከበርና የፌዴራሉ መንግስትም ወደ ድርድር እንዲመለስ በኢትዮጵያ መንግስት ላይ አስፈላጊውን ዲፕሎማሲያዊ ጫና እንዲያደርጉ ጠይቋል። የቀይ ባህር ጉዳይ ለግብጽና ኤርትራ ትልቅ ኃላፊነት የሚያሸክም ጉዳይ መሆኑን የኤርትራው ፕሬዝዳንት ተናገሩ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ባለፈው ሳምንት በግብጽ ያደረጉትን የ5 ቀናት ጉብኝት አስመልክቶ ከሀገሪቱ ቴሌቪዥን ጋር ያደረጉትን ቃለ ምልልስ የማስታወቂያ ሚኒስቴራቸው በድረገጹ ይፋ አድርጎታል። በቃለ ምልልሳቸው የግብጽና የኤርትራ ግንኙነት የሁለትዮሽ ግንኙነት ላይ ብቻ የታጠረ እንዳልሆነ ገልጸው በቀጠናው ያሉ ችግሮችን አንስተው በስፋት መወያየታቸውንም ገልጸዋል። የሁለቱ ሀገራት ግንኙነት ቀጠናዊና ዓለማዊ ሁኔታዎችን ማዕከል ያደረገ እንደሆነ የገለጹት የኤርትራው ፕሬዝዳንት በዋነኝነትም ከአለመረጋጋት፣ ጦርነት፣ ውድመትና ሌሎችም ቀጠናዊ ችግሮች መውጣት በሚቻልባቸው የመፍትሄ ሀሳቦች ዙሪያ መወያየታቸውንም ጠቁመዋል። የጋራ እቅዶችን ለመተግበር የሚያስችሉ ሁነቶችም መነሳታቸውን ጠቅሰው ቀጣይ ውይይቶች እንደሚኖሩም ጠቁመዋል። ግብጽና ኤርትራ ከሱዳን ጋር የሚዋሰኑ ሀገራት እንደመሆናቸው በግብጽና ኤርትራ ግንኙነት ውስጥ የሱዳን ጉዳይ በቀጣይ ትኩረት የሚሰጠው ጉዳይ መሆኑን ገልጸው የሱዳንን ችግር ለመፍታት ምን ይደረግ የሚለው ጉዳይ መነሳት ያለበት ነው። በተለይም የውጭ ኃይሎች ጣልቃ ገብነት ችግሩን አባብሶታል ብለዋል። ግብጽና ኤርትራ በቀይ ባህር ጉዳይ ላይ ያላቸው ምልከታ እንዲሁም የቀይ ባህር አባል ሀገራትን ለማሰባሰብ የሚደረገው ጥረትስ ምን ይመስላል በሚል ለቀረበላቸው ጥያቄም ስለ ጉዳዩ ለመናገር ጊዜ እንደሚፈልግ ጠቅሰው ጉዳዩ ለግብጽና ለኤርትራ ትልቅ ኃላፊነት የሚያሸክም ጉዳይ ነው ሲሉ ተናግረዋል። የቀይ ባህር አባል ሀገራት የቀይ ባህርን የውሃ መስመር በህጋዊ ስምምነት አስተማማኝ ለማድረግ አቅማቸውን ማጎልበትና መተጋገዝ እንዳለባቸው የገለጹት ፕሬዝዳንቱ ዓለም አቀፍ የህግ ማዕቀፍ መኖር እንዳለበትም አመላክተዋል።
ሀገሮች ይህንን ባህር ለመጠበቅ የሚያስችል አቅም ለመገንባት የሚያስችል ዘዴ በመፍጠር ከተባበሩ ለጸጥታው ምክር ቤት ወይንም ለተባበሩት መንግስታት ድርጅት የሚቀርብ የህግ ስምምነት በመካከላቸው መኖር አለበት ያሉት ኢሳያስ በቀይ ባህር ክልል ውስጥ ባሉ ዋና ዋና ኃይሎች ወይንም የውሃ መስመሩን ለማስጠበቅ በአንድ የተወሰነ ሀገር ላይ ቀጥተኛ ወታደራዊ ጣልቃ ገብነት እንዲደረግ የሚፈቅድ ረቂቅ ህግ በፍጹም ሊኖር አይገባም በማለት ስጋታቸውንም ገልጸዋል። የሶማሊያ ጉዳይም በግብጽና ኤርትራ ግንኙነት ውስጥ ሁልጊዜ የሚነሳ ጉዳይ እንደሆነ ጠቁመው ሶማሊያ የባህር ክልሏን የምታስከብርበት አቅም ማጎልበት እንዳለባትና ለዚህም ኤርትራ እገዛ ስታደርግ መቆየቷን ተናግረዋል። ሶማሊያ ያለችበት የውሃ መስመር ከየመንና ከኦማን የባህር ዳርቻዎች ጋር የሚያዋስን ባህረ ሰላጤ ስለሆነ ደህንነቱ የተጠበቀ ቀጠና መሆን አለበት። ሆኖም ግን የሚያሳስበው ነገር አንዳንድ የውጭ ኃይሎች ክልሉን ለመቆጣጠር መሞከራቸው ነው። ቀጠናውን ማረጋጋት ታሪካዊ ኃላፊነት እንጂ ምርጫ አይደለም ሲሉም አክለዋል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።